እንድንደንስ ትፈልጋለህ? የእኔ ቆንጆ በቅርቡ ማርገዜ ስለማይቀር ያው ለትንሽ ጊዜም ቢሆን ደግሞ የዛን ጊዜ መጨፈር አልችልም። ፋይናሊ እንግዲህ ሁላችንም የምንጠብቀው ነገር እውን ሆኗል ማለት ነው። አብርሽ የሄርሜላን ጥያቄ ተቀብሎ አብሯት ለመኖር መወሰኑን ሰምተናል፣ አረጋግጠናል ማለት ነው። ያው ከዚህ እንደማትዘሉ እኮ እናውቃለን። ዞራችሁ እኮ አንድ ላይ መሆናችሁ እንደማይቀር እናውቃለን። አሁን ትላንትና ሙድ ያዛችሁብን እንጂ አብራችሁ መኖር እንደጀመራችሁም ሰምተናል። አዲስ ነገር አይደለም እና ለምንድነው ዳርዳር ማለቱ የሚያስፈልገው? አንተም አይነውሃ ያስታውቃል እንግዲህ እንደወደድካት ማለት ነው እንዴ። በጣም እንደሞትክላት እኮ ያስታውቃል። ሲጀመር ይኸውልህ አንተ ለዚህ ልጅ ፍላጎት ባይኖር እቺ ልጅ ባታፈቅራት ባትወዳት ኖሮ ትዳርህን መስዋዕት አድርገ የዚህን ሁሉ ዋጋ ከፍለ ልጅን ሚስትን ጥለ ትዳርን ቤትን ጥለ ልትወጣ የምትችልበት ምንም አይነት አግባብም ምክንያትም እንደሌለ በደንብ አድርገን እናውቃለንና ምንድነው ነው አሁን በቃ ምንድነው ዳርዳር የሚያስበላችሁ? ምንድነው የሚያስደብቃችሁ? አዎ ትክክል ያልሆነ ስራ ስለምትሰሩ ወንጀል የሆነ ነገር ስለምታደርጉ የምታደርጉት ነገር ሼም ሊያስይዛችሁ ይችላል፣ ሊያሳፍራችሁ ይችላል። ምናልባትም ለዛም ይሆናል አንተ እየተሸማቀክ ነው አንድ ቀን ደስተኛ ሆነ የምታደርገውን ነገር ስታደርግ አይቻ አላቅም። እግዚአብሔርን እሷ ይመቻት፣ እሷ ላይፏን እያጣጣመች ነው። እግዚአብሔር ሄርሜላ ኧረ በስመ አብ እሷ ያው እንግዲህ ዋጋ የከፈለችበት የለፋችበት ስንት የተባለችበትን ነገር በእጇ አስገብታለች። አንተ ግን ምን አተረፍክ ነው እንግዲህ። እንዳየው ከሆነ እኔ አንድም ቀን ቢሆን ከልብ ፈገግ ብለህ ከሄርሜላ ጋር ሆነ አይቼ አላቅም። ያ ማለት ግን አትወዳትም አታፈቅራትም ምናምን ማለት አይደለም። በደንብ ትወዳታለህ፣ በደንብ ታፈቅራታለህ። ይሄንን ሁሉ መስዋዕትነት የከፈልከው ይሄንን ሁሉ ዋጋ የከፈልከው ለሷ ስሜት ስላለህና ስለምትወዳት ነው። ግን ደግሞ እዚህ ጋር ሚስትህንና ልጅን አስለቅሰህ ጥለህ ስለሄድ ውስጥ ደስተኛ አይደለም፣ ጉድለት አለ። እንደዚህ የሆንክን ነው መቀጠል የምትፈልገው? በዚህ እውነት ደስተኛ መሆን ትችላለህ? አንቺኛዋስ ብትሆኚ የምር ደስታ ይሰጥሻል? ደስታ ይሰጥሻል ወይ? እንደዚህ ሆኖ የመጣ አብርሃም አንቺን አስደስቶ ማኖር ይችላል? ይሄንን ነገር ታምኝበታለሽ? ይሄ ነው ትልቁ ጥያቄ። አያችሁ ከህሊናችሁ ማምለጥ አትችሉም የምትባሉት ለዚህ ነው። አይሚን እንደ ሰው ልጅ የፈለግነውን ነገር መወሰንም ማድረግም እንችላለን። ምክንያቱም ስልጣኑ እኛ ጋር ስለሆነ ማለት ነው። በአብርሃም ህይወት ማንም ገብቶ ከሄርሜላ ጋር አትኖር ከሩታ ጋር አትኖር የሚለው አካል ስለሌለ ወሳኙ እሱ ስለሆነ በዛ ቢሆንማ በጣም ብዙ ሰው ሞክሯል እኮ ጋሽዬን ጨምሮ በዚህ ጉዳይ ላይ ያልገባ ሰው የለምና ውሳኔው አንድና አንድ የሱ ስለሆነ እንግዲህ አደረገ። እኔ ብያለሁኝ ተናግሬያለሁኝ። ይሄ በአንተ የተጀመረ ነገር አይደለም። አይተ ከሆነ ቼክ አድርገህ ከሆነ አላቅም። አሁን ላይ በእርግጥ የሚደግም ሰው ብዙም የለም ካለው ከኢኮኖሚ ከኑሮ ጫና አንጻር ምናምን ይሁን አላቅም፣ ግን የሚደግም ሰው የለም። አንተ ግን የሆነ የመድገብ ሐሳብ ኖሮ እንግዲህ ሩታ ስላልተቀበለች ይመስለኛል በቃ እንግዲህ ምንም ማድረግ አልችልም ምናምን ብለህ ተሸብለለ እንደዛ እያደረክ ያለውና ለማንኛውም ምንድነው የሚባለው ጋይስ እንኳን ደስ አላችሁ ነው ምንለው ምን እንደምል ግራ ገብቶኝ ነው። የምሬን ነው። እንኳን ደስ አላችሁ እንኳን እግዚአብሔር አጣመራችሁ እንዳለ ነው። እግዚአብሔር እንደዚህ በታምር አያጣምርም። ወሮሮሮ ከሱም አታጣሉኝ እኔ እና ያው ምን እንደሚባል አላውቅምና እንደዚህ የተሽሎክሎካችሁ እየተደባበቃችሁ ከምትኖሩ ይሻላችኋል እኮ እግዚአብሔርን። ምንም በቃ እኔ በዚህኛዋ ተሰብስበ ረግተ የምትኖር ከሆነ ችግር የለውም እኮ፣ ግን ደግሞ ከሷ የተሻለ ሊመጣ ይችላል ነው አሁን ትልቁ ጥያቄ ማለት ነው። እንግዲህ እችኛዋ ከዛችኛዋ ትበልጣለች ብለ ወደዚህኛዋ እንዴት ከዚህኛዋ የምትበልጥ ስትመጣ ከውስጥም ሰላም አይደለም። በነገራችን ላይ እውነታው ይሄ ነው። መቼም ከውስጥ ሰላም ልትሆን አትችልም። እግዚአብሔርን እኔ አሁን በዚህ ጉዳይ ላይ ማንም ሊከራከረኝ ይችላል፣ ግን አብርሽ መቼም ከውስጡ ሰላም ሆኖ ላይፍን ከዚህ በኋላ አጣጥሞ ይኖራል የሚል እሳቤ የለኝም። ምክንያቱም ይኮሰኩሷል፣ ይመጣል። አንተ ምን አይነት ሰው ነህ ምናምን ምን አይነት ሰው ነህ? ሰይጣኑ እኮ ነው ራሱ ጃስ ብሎ አስገብቶ ማለት ነው እግዚአብሔርን ጃስ እንዴ እቺኛው አታምርም ምናምን ብሎ ከኋላ ማለት ነው ጨቡዴ የሚሰራውን ስራ እናንተ አታውቁም። እግዚአብሔርን እውነት የሰው ልጅ እኮ በጣም ነው የሚጮተው። የሰው ልጅ በእሱ እግዚአብሔር አምላክ ይገጽጸውና የሰው ልጅ በጣም እኮ ነው የሚጮተው። ጨቡዴ እስማም ከጀርባ ይመጣና አንተ ምንሽ ነው ልጅ አይደለህ እንዴ? በዚህ እድሜ በቃ አንድ ወልደሃል ከሩታ ከዛችኛዋ ደግሞ ሄደ ድገም ምን ልጅ አይደለህ እንዴ? ምንድነው የምን መጨናነቅ ነው? ገንዘቡ አለ ዝናው አለ ምናምን ይልህና ልክ ደግሞ እሺ በቃ ስታይል ምናምን ብለው ወደዚህኛዋ ስትገባ አንተ
ራሱ እኮ ነው ደግሞ የሚለው መጥቶ ማለት ሌላ ምናምን አይደለ። ራሱ መጥቶ ጭንቅላታችን አይደብርህም እንዴ አንተ ሼም አይዝህም እንዴ እዛ ሚስትና ልጅን ጥለህ መተህ እዚህ ጋር በሸነና ልትል ኧረ እባክህ ምናምን ይላል ራሱ ጃስ ጃስ ብሎ አስገብቶ ማለት ነው። እና የሴጣን ትልቁ ተልእኮና ስራው ይሄ ነው። በቃ በህይወታችን ምቾት እንዳይሰማን ማድረግ ነውና ወደ ስብከቱ ገባው መሰለኝ። ለማንኛውም ያው ከተማራችሁበት የሆነ መልእክት እያስተላለፍኩኝ ስለሆነ ነው። እግዚአብሔርን አድርጉት ስሜታዊ ያደርገንና ጃስ ብሎ የሆነ ነገር ያስደርገናል። ማንም ሰው ወዶና ፈቅዶ አያስደርግም። ጨቡዴ ከኋላው አለ፣ ጨቡዴ አለ። እግዚአብሔርን አሁን መመታት ያለበት ያ ጨቡዴ ነው። እና እንደዛ አስደርገው የሆነ ነገር ያስደርገንና ሰው ራሱ እንድንገድል ምናምን ያስደርገንና ከዛ በቃ ስትነቁ ጨቡዴው ራሱ ነው መልሶ አንተ ምን አይነት ሰው ነው? ምን አይነት ጨቡዴ ነው አንተ? ምን አይነት ጨቡዴ ነው አንተ ላይ የሰፈረው ደግሞ ይላል መልሶ ማለት ነውና እኔ እንጃ ደስተኛ እንደማትሆን ተስፋ አደርጋለሁኝ በዚህ ህይወት ማለት ነው። እንግዲህ ደስተኛውን ማለት ስለማልችል ነው ይሄንን ነገር እያልኩ ያለሁትና እሺ ምንድን ነው የሚባለው? እውነት ጋይስ እኔ ግራ ገብቶኝ እኮ ነው። እንኳን ደስ አላችሁ ልበላችሁ? እንትን ትፈቅዱልኛላችሁ? እንኳን ደስ አላችሁ። መጪ ህይወታችሁ የሰመረ ይሁንላችሁ። የአብርሽና የሳራ ያርግ የአብርሽና የሄርሜላ ያርግላችሁ ነው እንጂ ለእናንተማ። እሺ ለማንኛውም ያው እንግዲህ ሲቅደረደር የነበረው ትላንትና ቤቷ ሄደው አብረን እንኑር ምናምን ጥያቄ ቀርቦለት ነበር አሉ። ግን እኔ እዚህ ጋር እውነታውን መደበቅ አልፈልግም። እውነቱን እንነጋገር ከተባለ ከሩታ ቤት እንደወጣ ሻንጣን ይዘህ ሄድከው ሄርሜላ ቤት ነው። አንወሻሻ። አሁን ትላንትና ማክስ አስላጣችሁ የሆነ አንተ እንደማትፈልግ ምናምን ነገር ትንሽ ልቅደርደር አይነት ጭዌ መጫወት ፈለክ፣ ግን እንደምትገባ እናውቃለን። ገብተሃል። እውነታው ይሄ ነው። እንግዲህ እንዴት አድርገን እንደብቀው እና የዚህን ያክል መሸጓጎጥ አያስፈልጋችሁም። ግልጽ የሆነ ነገር ነው የእናንተ ጉዳይ። እሷም ፍጥጥ ብላ አይኗን በጨው አጥባ መታ ነው እንግዲህ የሰው ባል የቀማችሁ። እውነታው ይሄ ነው። አንተም ደግሞ ያው ብትቅደረደርም ምንም ብትልም ፍጥጥ ብሎ ለሄርሜላ ያለ ስሜት ወጥቶ ይታይብሃልና እኔ እኮ ድንዝዝ ነው የምትለው እግዚአብሔርን። እሷ ጋር ሲሄድ አይታችሁት ከሆነ ማለት ነው። እኔ አሁን ሩታ ጋር አሁን ከሰሞኑ መጥቷል አይደለ? በዚህ 2-3 ቀን መጥቷል አይደል? እሷ ጋር የነበረው ሪያክሽን ምናምኑ ነፃነቱ ራሱ ይለያል። ነፃነቱ ራሱ ማለት ነው። በቃ እሷ ጋር ሲሆን እዚች ጋር ሲሄድ እኮ በቃ የሆነ ድንዝዝ ነው የሚለው። ምን አርገሽው ነው የኔ እናት? ምንድን ያደረግሽው? ከዛ ጨቡዴ ጋማ ተማክረሽ የሆነ ነገርማ አርገሽዋል። እና ለማንኛውም ማለት ነው ይመቻችሁ፣ ያርግላችሁ፣ ያጣፍጥላችሁ። እንግዲህ ይሄ ሚስትና ልጁን ትቶ የመጣ አብርሃም አንቺ ላይ ረክቶ እንዲቀመጥ መልካም ምኞታችን ነው። እኛ ምኞታችን ነው። እግዚአብሔር እኔ ከልቤ ነውና እኔ ምን ይታወቃል እኮ ብዬ ነው እኔ የተመኘውልሽ እኮ ነው። አሁን ምናልባት እኮ ሌላ ቢዩቲፉል የሆነ ነገር ሲያገኝ ጥሎሽ እንዳይሄድ ከሚል መልካም ምኞት ነው እኔ አሁን እየተመኘውልሽ አለሁትና ይገርማል ብቻ ግን። እና ምን ልላችሁ ፈልጌ ነው፣ ጨቡዴ መጥፎ ነው። የዛሬው መልእክቴ ማለት ጨቡዴ መጥፎ ነው። ጃስ ብሎ ማለት ነው እዛ ጋር ደስታ የምናገኝ አሁን የሆነ ሄርሜላ ጋር የተለየ ደስታ ምናምን የምታገኝ ልክ እስክታገባት ነው። በነገራችን ላይ ምናልባት የሆነ ነገሩ ከጣፈጠ ስትገባ ምናልባት ኖርማላይዝድ። ኧረ እናንተ ግን ዛሬ በስመ አብ ብዙ እያናገረኝ ነው። ምን ሆኜ ነው? እና ኖርማላይዝድ ምናምን ነው የሚሆነው። ያው ተመሳሳይ ነው። ጉልቻ ቢቀያየር ወጥ አያጣፍጥም ምናምን የሚባል ነገር አለና ኧረ በቃ ልፍታ ላሽ ብዙ ወረድኩባቸው እንዴ ጋይስ። እና ለማንኛውም እንግዲህ እንዳየነው እንደሰማነው ከሰሞኑ እሷም ከእሷ ጋር መሆኑን ለማሳየት በጣም ብዙ ስትሯሯጥ ነበር። ያው ከዚህ በኋላ አይሚን ሆን ብላ ሩታን ለማብሸቅ በጣም ብዙ ቪዲዮዎችን እንደምትሰራ እናውቃለን። ሩታችን ደግሞ መቼም አትበሽቅም። በቃ ጠንከር ያለች ሴት መሆኗን በደንብ እያሳየቻችሁ ነውና ያ ነገሯ ነው በቃ ልህ እያስያዛችሁ ያለውና ምንም እንደማታመጡ በዚህ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። እንግዲህ እኛ ማየታችንን አናቆምም። ምሽት ላይ የምትለቁትን ቪዲዮ አይተን ደግሞ
ሐሳባችንን እንደተለመደው እንሰጣለን ማለት ነው። እወዳችኋለሁ ጋይስ። እናንተስ ምን ትላላችሁ? እስኪ ዛሬ በደንብ ሐሳብ ስጡልኝ። እግዚአብሔርን በተለይ ከጨቡሊ ጋር ተያይዞ በደንብ ሐሳባችሁን እንድትሰጡልኝ እፈልጋለሁኝና እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ይመቻችሁ።